እንግዲህ ይሄንን ክፍል ታስታውሳላችሁ ከዚህ በፊት አይተነዋል። ሁለተኛ ሳሙኤል ምዕራፍ 6 ላይ ያለ ታሪክ ነው። አሁንም ተደግሞ በአንደኛ ዜና ምዕራፍ 16 ላይ ያየ ነው። እንግዲህ በደንብ አይተናል ከዚህ በፊት ቲጂዬ በደንብ አድርጋ አስረድታናለች። ግን እኔ ዛሬ አሁን ይሄንን ሳጠና በምን አይነት መንፈስ ነው የተዘጋጀሁት መሰላችሁ? እንግዲህ ይሄ አሁን ራሱ ያለንበት ሲዝን ክሪስመስ ከመሆኑ ጋርም ተገናኝቶ ጌታ ኢየሱስ ላቅ ተብሎ የሚታይበት ሲዝን ነው። ብዙ ጊዜ በቃ ባለልደቱ ትኩረት ሁሉ ወደ ባለልደቱ እንዲሆን የሚል ሐሳብ በዛ መንፈስ ውስጥ ሆኜ ነው ይሄንን ክፍል ያጠናሁትና በቃ እኔ ጌታ ኢየሱስን ነው ያየሁት እዚህ ውስጥ በጣም ነው የተነካሁትና ከዛ በዛ መንፈስ ሆናችሁ እንድትሰሙኝ ነው በጌታ ፍቅር የምለምናችሁ ማለት ነው። እንግዲህ ከመጀመሪያው ስንነሳ እንግዲህ ከዚህ በፊት አይተናል። ምዕራፍ 13 ላይም ደግሞ የአምላካችንን ታቦት መልሰን ወደኛ እናምጣው ብሎ ዳዊት የልብ ተነሳሽነቱ ለእግዚአብሔር ታቦት የእግዚአብሔር ሕልውና በእስራኤል መካከል እንዲሆን ያለውን ኢገርነት ያለውን ፍላጎት አይተናል። እዚህ አንደኛ ዜና ምዕራፍ 13 ቁጥር 3 ላይ የአምላካችንን ታቦት መልሰን ወደ እስራኤል እናምጣ ብሎ ያንን ከሬጅ ሲወስድና ለማምጣት ሲሄድ እናያለን። ከዛ በኋላ ደግሞ ምን ይላል? ዳዊትም ቦት ስፍራን እንዳዘጋጀለት ያ የእግዚአብሔር ታቦት ሲመጣ በእስራኤል መካከል ሲሆን ዳዊት ቦታን አዘጋጅቶለታል። እግዚአብሔር ሲመጣ የእግዚአብሔር መንፈስ ሲመጣ የሚያርፍበትን ቦታ ዳዊት እንዳዘጋጀለት እናያለን። እና ከዛ ምን ይላል? ከዚያም የእግዚአብሔር ታቦትን አምጥቶ ዳዊት በተከለለት ድንኳን ውስጥ አኖረው ይላል። ራሱ ዳዊት አዘጋጅቶ የእግዚአብሔር ታቦት ሲመጣ የእግዚአብሔር ሕልውና ሲመጣ የሚቀመጥበትን ቦታ ቀድሞ አዘጋጅቶ ነው የጠበቀው። ሃሌሉያ ሃሌሉያ። ፕሪፔር ለእግዚአብሔር ሕልውና ሬዲ መሆንን ያሳያል። ከዚህ ውስጥ ሬዲነስን ያሳያል። የእግዚአብሔር ሕልውና ወደኛ ሲመጣ አሁን እኮ በአዲስ ኪዳን ምንም አይነት የእግዚአብሔር ማደሪያዎች የሆንን እኛ ነን አይደለ? ስለዚህ ልክ ያ የእግዚአብሔር ማደሪያ እግዚአብሔር ግን ሕልውናው ግን ሲመጣ በተዘጋጀ ቦታ ላይ ማረፍን ግን ይፈልጋል። ይሄንን በዳዊት ስራ ይሄንን አይቻለሁ እኔ። በቃ በተከለለት ድንኳን ውስጥ አኖረው ይላል። ዳዊት ራሱ። ይሄ የሆነ ድንኳን አለ የተተከለ ባዶ ነው፣ ግን በቃ እግዚአብሔር ታቦት ሲመጣ እዛ ገባ አይደለም። ዳዊት በተከለለት ድንኳን ውስጥ አኖሩት ይላል እና ዳዊት ቀድሞ እንደተዘጋጀ በዚህ ክፍል ላይ ያሳያል። እና ይፈልገው እንደነበረ የእግዚአብሔርን ሕልውና ለራሱ ለመግባት ለመውጣቱ ብቻ ሳይሆን እሱ ለሚመራው ሕዝብ ለእስራኤል ሕዝብ የእግዚአብሔርን ሕልውና የእግዚአብሔርን ታቦት ይፈልግ እንደነበረ በዚህ ክፍል ውስጥ አይቻለሁ ማለት ነው። የእግዚአብሔር ታቦት ባልነበረ ጊዜም እስራኤላውያን ኤግዚስት አድርገው ነበሩ ይኖሩ ነበረ። ግን አሁን የዳዊት ግን ይለያል። በቃ የእግዚአብሔር ታቦት መምጣት አለበት ወደኛ ብሎ ያንን ኢኒሺዬሽን ወስዶ ደግሞ ሲያመጣ እናያለን። ከዛ በኋላ ደግሞ ታቦቱ ሲመጣ ደግሞ የሚያርፍበትን ቦታ አዘጋጅቶ ሲጠብቀው እናያለን። እና የእግዚአብሔር ታቦት ማለት የእግዚአብሔር ሕልውና ማለት ነው። አሁን በዚህ በአዲስ ኪዳን ስንመጣ የእግዚአብሔር ታቦት የሆንን የእግዚአብሔር ማደሪያ የሆንን እኛ ነን። አሁን እግዚአብሔር በእኛ ውስጥ አለ። ምን ያህል ሬዲ ነን? እንዴት ነው ፕሪፔር ያደረግነው? እንዴት ነው የተዘጋጀ ነው? የትኛው ቦታችን ላይ ነው እግዚአብሔር የሚገዛው? የትኛው ቦታችንን ነው እግዚአብሔር የማይገዛው የሚለው ነገር በጣም እኔን ሲፈትነኝ የነበረ ነገር ነው። ከዛ በኋላ ደግሞ ወረድ ብለን ስናይ የእግዚአብሔር ታቦት ሲመጣ በቃ ሴሌብሬሽን እንደሆነ እናያለን። በቃ አንዳንድ ጥፍጥፍ ቴምር ከዛ በኋላ ስጋ ዘቢብ እያደረገ ደግሞ ያንን የእግዚአብሔርን መምጣት ያንን የታቦቱን መምጣት ሰለብሬት ሲያደርገው ደግሞ እናያለን በዚህ ክፍል ላይ ማለት ነው። የእግዚአብሔር ሕልውና ሲመጣ ወደኛ በቃ ደስ የሚል ነገር ነው። ሪጆይስ የሚያስደርግ ነገር ነው። በቃ እንዴት ልበላችሁ? በቃ እኔ በጣም ነው በዚህ ክፍል የተነካሁትኝ። በቃ እንዴት ሰለብሬት እንዳደረገው
ለሰዎቹ በቃ ታንክስ ጊቪንግ ነው ያደረገው። በዚህ ክፍል ላይ ስናየው ለመጣው ለእግዚአብሔር ህልውና ምላሽ ነው ያደረገው ዳዊት እና ህዝቡን ከህዝቡ ጋር ሰለብሬት ሲያደርግ እናየዋለን ማለት ነው። ስለዚህ ለእግዚአብሔር ለመጣው ህልውናው ሲመጣ የእግዚአብሔር ፕሬዘንስ ሲመጣ በቤታችን በስራ ቦታችን በእንደው በስኬጁላችን ውስጥ ለእግዚአብሔር ቦታ ሰጥተነዋል ወይ? በህይወታችን ሩም አዘጋጅተንለታል ወይ? በእውነት እግዚአብሔር ይመጣል እግዚአብሔር መጽሐፍ ቅዱስ ሲናገር አንድም ሁለትም ሆናችሁ በስሜ በተሰባሰባችሁበት እኔ በዚያ አለሁኝ። ግን ሲመጣ ማለት ነው የእግዚአብሔር መንፈስ ወደኛ ሲመጣ እኛ ሩም አዘጋጅተንለታል። በስውር ከሱ ጋር የምንገናኝበት ልምምድ አለን። በህይወታችን ውስጥ ከሱን የምንነጋገርበት ከሱ ጋር ፌሎሺፕ የምናደርግበት የእግዚአብሔርን ህልውና ዳዊት አጥብቆ ለእስራኤል ህዝብ እንደፈለገ እግዚአብሔርን ህልውና አሁን በእኛ ህይወታችን ምን ያህል እንፈልገዋለን? እንዴትስ ነው ተዘጋጅተን እየጠበቅን ያለ ነው? ሩም አዘጋጅተንለታል ወይ? አለው እግዚአብሔር ህልውና በህይወታችን ውስጥ ቦታ አለው? በቤታችን ውስጥ በትዳራችን ውስጥ በእውነት በቀናችን ውስጥ እንደው በስኬጁላችን ውስጥ በአገልግሎታችን ውስጥ ለእግዚአብሔር ፕሬዘንስ ቦታ አለን? አዘጋጅተን ነው እየጠበቀን ያለ ነው? ይሄ ሁላችንንም ልንጠይቅ የሚገባው በህይወታችን በእያንዳንዱ ጌታ እኮ እኔ አብሬያችሁ ነኝ እስከ ምድር ፍጻሜ ድረስ እስከ መጨረሻው ድረስ እግዚአብሔር አብሮን አለ። ጌታ አብሮን አለ። እኛ ከሱ ጋር ግን አብረነን እሱ አለ አብሮን። እኛ ግን ከሱ ጋር አብረነን ነው ወይስ ከፋፍለን ነው የሾም ነው? ከፋፍለን ነው ልጆቼ ጋር ሲደርስ እኔ ነኝ ጌታ፣ ስራዬ ላይ እግዚአብሔር ነው ጌታ ብለን እንዴት ነው ይሄ ከፋፍለን ፓርቲሽን ሰተን ነው ወይስ ሙሉ ለሙሉ ነው ጌትነቱ በህይወታችን የእግዚአብሔር ፕሬዘንስ እንዴት ነው በህይወታችን እየመጣ ያለው የሚለውን ነገር በዚሁ ማየት አለብን ማለት ነው። ከዛ በኋላ ደግሞ ቀጠል ብለን እናያለን። ዳዊት መዘምራኖችን ሲሾም እናያለን። የመጣውን የእግዚአብሔር ታቦት የመጣውን የእግዚአብሔር ህልውና ሰለብሬት ሲያደርገው ደግሞ በዝማሬ ደግሞ ቀጥለን እናያለን ማለት ነው። በቃ ከቅዱሳን ጋር ስንጸልይ ህብረት ስናደርግ ብቻ አይደለም የእግዚአብሔር ህልውና የሚመጣው። አሁን በአዲስ ኪዳን ጌታ አለ፣ ሁሉ ጊዜ አብሮን አለ። በመውጣት በመግባታችን ውስጥ ጌታ አለ። ስለዚህ ለተገለጠው የእግዚአብሔር ህልውና ቦታ እንድንሰጠው ማረፊያ እንድናዘጋጅለት ከዚህ በዚች አሁን ባወራዋት ክፍል ውስጥ እኔ ይሄንን አይቻለሁ። ከዛ በኋላ ደግሞ ታንክስ ጊቪንግ ሲቀጥል እናያለን። በምን በዝማሬ ሲቀጥል እናያለን። ይሄ ቀጥሎ ያለው የዳዊት የምስጋና መዝሙር ከቁጥር 1 እስከ 36 ድረስ ያለው በመዝሙራቶች ውስጥ በዳዊት በመዝሙራቶች ውስጥ የተጠቀሱ ናቸው። መዝሙር 105 ላይ፣ መዝሙር 96 ላይ፣ መዝሙር 106 ላይ እነዚህን መዝሙሮች እናገኛቸዋለን እዛ ክፍል ላይ ማለት ነው። ለመጣው ለእግዚአብሔር ክብርና ለመጣው ለእግዚአብሔር ህልውና ዳዊት በዝማሬ ሰለብሬት ሲያደርገው፣ ዳዊት በዝማሬ ሲያመሰግነው እናያለን ማለት ነው። ምስጋናን አቅርቡ ይላል ቁጥር 1 ላይ እንግዲህ ለእግዚአብሔር ምስጋናን አቅርቡ፣ ስሙንም ጥሩ፣ ለአሕዛብ ያደረገውን ሁሉ ንገሩ ይላል ዳዊት። በቃ እዚህ ጋር ይነግራቸዋል። በቃ ድንቅ ስራው፣ ስለ ስራው ያመሰግነዋል። ስለ መመረጣቸው እስራኤልን ስለመረጠ እግዚአብሔር ያመሰግኑታል። ከዛ በኋላ ደግሞ እሱ የነገስታት ንጉስ ስለሆነ ያመሰግኑታል። እሱ ታላቅ ስለሆነ እግዚአብሔርን ያመሰግኑታል ማለት ነው። ምስጋና እንግዲህ እንደምታውቁት እናንተ እኔ አላደረኩትም ማለት ነው። በቃ እኔ አላደረኩም፣ አንተ ነህ ያደረከው፣ እግዚአብሔር ወይ አንተ ነህ ያደረከው ማለት ነው። አለማመስገን ማለት ደግሞ እኔ ስለሚገባኝ ነው ያደረኩት ብሎ ምላሽን እንደመስጠት ነው የሚታየው። እና እግዚአብሔር ዳዊት አመስግኑ እግዚአብሔርን ሲል እናያለን ማለት ነው። አሁን ታቦቱ በመካከላቸው ነው ያለው፣ በእስራኤል ህዝብ መካከል ነው ያለው የእግዚአብሔር ህልውና ማለት ነው። ስለዚህ ያ የእግዚአብሔር ህልውና ሴንተር ነው። አሁን ለእስራኤል ህዝብ ሴንተር ኦፍ አቴንሽን የእግዚአብሔር ህልውና ነው። መካከለኛቸው እግዚአብሔር ህልውና ነው አሁን። ስለዚህ ለዛ ለመጣው ህልውና እግዚአብሔርን ሲያመሰግኑት እናያለን።
በቃ አሁንስ በህይወታችን ምንድነው ሴንተር ኦፍ አቴንሽን? የህይወታችን ሴንተሩ ምንድነው? ምንድነው ያየን? ፎከሳችን ምንድነው? ትኩረታችን ምንድነው? ምን እያየን ነው የምናመሰግነው እግዚአብሔርን? በቃ ቀጥሎ ያለውን ክፍል ስናይ ትክክለኛ አምልኮ የወጣው ትክክለኛ ከተገለጠው ከእግዚአብሔር ህልውናና እግዚአብሔርን በትክክል ከማወቅ ጋር ነው። አሁን በዚህ ክፍል ላይ ስናይ እግዚአብሔርን በትክክል ዳዊት ያውቀዋል። በታላቅነቱ ያውቀዋል፣ በዘላለማዊነቱ ያውቀዋል፣ በፍቅሩ ያውቀዋል፣ ባዳኝነቱ ያውቀዋል። ስለዚህ ትክክለኛ አምልኮ ከዳዊት ውስጥ ሲወጣ እናያለን። ትክክለኛ አምልኮ የሚወጣው በትክክል እግዚአብሔርን ከማወቅ ነው። ፓርሻሊ ከማወቅ አይደለም፣ ከፍሎ ከማወቅ አይደለም። እግዚአብሔርን በቅድስናውም ከማወቅ በፍቅሩም ከማወቅ እንደገና ደግሞ ኃጢአትን እንደሚጠላ እሳት እንደሆነም በማወቅ እግዚአብሔር ቅዱስ ነው። አዎ ቅዱስ ነው። ኃጢአትን ይጠላል። ግን ደግሞ እግዚአብሔር ፍቅር ነው። በዚች መዝሙር ውስጥ የእግዚአብሔርን ሙሉ ማንነት ነው የምናየው። ሙሉ ማንነት ነው፣ ከፍለን አይደለም የምናውቀው። የእግዚአብሔርን ፍቅር እግዚአብሔር ይወደናል። አዎ እግዚአብሔር ይወደናል፣ በጣም ይወደናል። አዎ በጣም ይወደናል። ግን ደግሞ እሱ ቅዱስ ኃጢአትን የሚጠላ አምላክ ነው። የእግዚአብሔርን ሙሉ ማንነት ማወቅ ለእግዚአብሔር ትክክለኛ መዝሙርና ትክክለኛ አምልኮን እንድናመልክ ያደርገናል። እንግዲህ አሁን ባለንበት ወደ አዲስ ኪዳን ስናመጣው ማደሪያ የሆነን እኛ ነን። በአዲስ ኪዳን የእግዚአብሔር መንፈስ በእኛ ውስጥ ነው የሚያድረው። ኢየሱስ በእኛ ውስጥ ነው ያለው አይደለ? ሐዋርያው ጳውሎስ እንደዛ ነው። አሁን እኔ የምኖረው ህይወት የኔ አይደለም ማለት በቃ ህይወት ተቀያይረናል። የኔን ህይወት ወስዶ የሱን ህይወት የሰጠኝ አለ። ይሄ ህይወት ዲዘርቭ የሚያደርገው አካል አለ። ማነው? እሱም ኢየሱስ ነው። ሃሌሉያ። በቃ መንፈስ ቅዱስ ቀድሶን እግዚአብሔር በእኛ ውስጥ ያድራል። አሁን በእውነት ይሄ እኮ የማይታመን ማይንድ ብሎዊንግ የሆነ ነገር እኮ ነው። የማይታመን እኮ ነው። እግዚአብሔር ያ ትልቁ እግዚአብሔር አሁን በእኛ ውስጥ ይኖራል። አይገርምም? ድንኳንን ተከለለት ይላል አይደለ ዳዊት? ይሄ ድንኳን በጣም ፐርፌክት አይደለም። የሆነ ፋንሲ ቤት አይደለም። የእግዚአብሔር ህልውና የገባው የእግዚአብሔር ታቦት የገባው በቃ ድንኳን ነው። በመጋረጃዎች መካከል ያለ ድንኳን ውስጥ ነው የገባው። እግዚአብሔር ፐርፌክት የሆነን ማንነት አይደለም ከኛ የሚጠብቀው ወዳጆቼ። ፐርፌክት የሆነ ስፖትለስ የሆነን ማንነት አይደለም ከኛ የሚጠብቀው። እግዚአብሔር እኛ እንድንፈቅድለት ብቻ ነው የሚፈልገው። ከዛ በኋላ ከገባ በኋላ ቤተክርስቲያኔን እሰራለሁ ያለው ታማኙ ጌታ እየሰራን ወደ ክብር ያስጠጋናል። እርሱን ወደ መምሰል ያስጠጋናል። እግዚአብሔር ፐርፌክት ቤት ውስጥ ልግባ፣ በሚያምር ፋንሲ በሆነ ውድ በሆነ ተሰርቶ ባለቀ በተጠረበ ቤት ውስጥ ልግባ አይደለም ያለው። በድንኳን ውስጥ ነው የገባው። በመጋረጃዎች ውስጥ ነው የገባው። ዛሬም አሁን ጌታ በእኛ ውስጥ ነው ያለው ብለን ደፍረን እንድንናገር የሚያደርገን እኔ ተሰርቼ ማለቄ አይደለም፣ ፐርፌክት መሆኔ አይደለም። ጌታ ግን ይጠርበናል። ጌታ ግን ያስተካክለናል። እሱን ወደ መምሰል ያደርሰናል። ቤተ ክርስቲያኔን እሰራለሁ ያለው ጌታ የታመነ ነው። ሃሌሉያ። ስለዚህ አሁን እግዚአብሔር ማደሪያ እኛ ነን። ታቦቱ እኛ ነን። እግዚአብሔር በእኛ ሊያድር ወዷል። በቤተ ክርስቲያን ሊያድር ወዷል እግዚአብሔር። ግን በቤተ ክርስቲያን እግዚአብሔር ሲያድር በመካከላችን አለ የምንለው ጌታ በቤተ ክርስቲያን ውስጥ ምን አይነት ስዕል ነው ያለው? በቃ እኔ ዛሬ መልእክቴ ይሄ ነው። አዎ እኛ ቤተ መቅደስ ነን። ታቦቱ በእኛ ውስጥ ያድራል። የእግዚአብሔር ህልውና አለ። ጌታ በእኛ ውስጥ ነው ያለው። ግን በእኛ ፊት ያ ጌታ እንዴት ነው ተስሎ ያለው? ትክክለኛ አምልኮ ማምለክ የምንችለው በትክክል እግዚአብሔርን ከማወቅ ነው። ቤተ ክርስቲያን ሙሽራዋን ታውቀዋለች። የእውነት ምንድነው ያለን እውቀት? ምንድነው ያለን እውቀት? ጌታ በእኛ ውስጥ አለ ስንል ምን አይነት ጌታ ነው በእኛ ውስጥ ያለው?
በቃ እኔ ዛሬ ይሄንን ይዛችሁልኝ ከሄዳችሁ ይበቃኛል። አዎ እኛ ቤተ መቅደሶች ነን። የእግዚአብሔር ታቦት ማደሪያዎች ነን። የእግዚአብሔር ሕልውና በእኛ ውስጥ ያድራል። አዎ ያድራል። ግን ይሄ ያደረው ጌታ በውስጣችን አለ የምንለው ጌታ ምን አይነት ጌታ ነው? ምን አይነት ጌታ ነው? በትክክል እሱን ስናውቀው ትክክለኛ አምልኮና ትክክለኛ ዝማሬ ከዛ ስለሚወጣ ማለት ነው። መጽሐፍ ቅዱሳችንን ራእይ ላይ እንወስዳለን። ራእይ ምዕራፍ 1 ላይ ያለውን ክፍል እናይና ምን አይነት ጌታ በመካከላችን እንዳለ እናያለን። ዮሐንስ ራእይ ቁጥር 9 ላይ እኔ ያነባለሁኝ። እንደዚህ ይላል፣ እኔ ወንድማችሁ የሆንኩኝ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት ላይ ነበርኩኝ። በጌታ ቀን በመንፈስ ነበርኩኝ ይላል። I was praying እየጸለይኩኝ ነበረ ማለቱ ነው። በመንፈስ ነበርኩኝ። በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁኝ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰርምኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ ይላል። ከዛ የሚናገረኝን ድምፅ ለማየት ዘወር አልኩኝ። ዘወርም ብዬ ሳይ 7 የወርቅ መቅረዝን አየሁኝ። በመቅረዞቹም መካከል የሰው ልጅ የሚመስል አየሁኝ ይላል። አያችሁ፣ ዮሐንስ እኮ ኢየሱስን ያውቀዋል። በምድር ሲኖር እኮ ያውቀዋል። በጣም ቅርቡ ነበረ። ለኢየሱስ በጣም ቅርቡ ደቀ መዝሙር ዮሐንስ ነበረ። የሚወደው ነበረ። እንዲያውም በመስቀል ላይ እኮ ጌታ ሲሰቀል እናቴን አደራ ብሎ የሰጠው እኮ ለዮሐንስ ነው። አሁን ግን እዚህ ጋር የተገለጠለት ኢየሱስ ያ ሄልፕለስ ኢየሱስ አይደለም። ያ እናቴን አደራ እናቱን እንኳን ቴክ ኬር ማድረግ ያቃተው ኢየሱስ አይደለም የተገለጠው። አሁን ግን በክብር በቤተ ክርስቲያን መካከል እየተመላለሰ ያለው ኢየሱስ ይለያል። አሁን ያለው የከበረ ነው፣ የሚመጣ ነው፣ የሚገዛ ነው። አሁን ያለው ይለያል። ያ የምወደው ጌታ፣ ያ ለደረቱ የተጠጋጋሁት እናቱን አደራ ያለኝ ሄልፕለስ የሆነው የተሰቀለው ጢሙን የተነጨው የተጎሳቆለው አይደለም። አሁን በቤተ ክርስቲያን መካከል እየተመላለሰ ያለው በቤተ ክርስቲያን መካከል እየተመላለሰ ያለው ጌታ ምን አይነት መሰላችሁ? ላንብብላችሁ። ምን ይላል? እርሱም ከራሱ እስከ ደረቱ ድረስ እስከ እግሩ ደረት ድረስ ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ የራስ ጠጉሩ እንደ ነጭ የበግ ጠጉር የሆነ ከበረዶም ይልቅ ነጭ ነበር። ዓይኖቹ እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውኆች ድምፅ ነበር ይላል። ይሄኛው የተለየ ነው። እሱ ከሚያውቀው የተለየ ነው። ኢየሱስ አሁን ላይ ከብሮ እንደዚህ ነው ያለው። ወዳጆቼ አሁን ኢየሱስ ከኔ ጋር ነው ስትሉ፣ አሁን ኢየሱስ ከኛ ጋር አለ። አሁን እንኳን በዚህ ላይ 350 ሰዎች አሉ። በእኛ መካከል ኢየሱስ አለ ስንል ምን አይነት ኢየሱስ ነው የሚታያችሁ? ምን አይነት ኢየሱስ ነው? በመስቀል ላይ የተንጠለጠለ የሚያሳዝን ፂሙን የተነጨ መራር በቃ እንደዚህ የሾህ አክሊል ያደረገ የተጎሳቆለ ነው የሚታያችሁ? ወይስ የከበረው ነው የሚታያችሁ? ምን አይነት ጌታ ነው የሚታያችሁ? ወዳጆቼ ዛሬ በዚች ቀን ኢየሱስን አክብረነው እንወጣለን። በእውነት ትክክለኛ አምልኮ የሚወጣው ትክክለኛን እግዚአብሔርን ማንነት በማወቅ ውስጥ ብቻ ነው። አዎ ኢየሱስ ተጎሳቅሏል። አዎ ኢየሱስ ለኔ ሲል ጢሙ ተነጭቷል፣ ደምቷል፣ ተሰቅሏል። ግን ሞቶ ነበረ፣ ተነስቷል። አሁን ደግሞ ከብሮ በአብ ቀኝ አለ። ሃሌሉያ ሃሌሉያ። እስከ እግሩ ድረስ ልብስን የለበሰ ስልጣኑን የሚያሳይ ነው። ይሄ የራስ ጠጉሩ እንደ ነጭ የበግ ጠጉር ነው ይላል። በቃ ዘላለማዊነቱን ታላቅነቱን አልፋና ኦሜጋ መሆኑን ያሳየናል። ይሄ በቃ
ዓይኖቹ እንደ እሳት ነበልባል ናቸው። በፊቱ አንዳች የተደበቀ ነገር የለም። እግሮቹ እንደ ናስ የነጠሩ ናቸው። ጥንካሬውን ነው ይሄ ሪፕሬዘንት የሚያደርገው ወዳጆቼ። አሁን ኢየሱስ አለ አብሮን ስንል እግዚአብሔር በእኔ ውስጥ ነው፣ ኢየሱስ በእኔ ውስጥ ነው ስል ይሄኛው ኢየሱስ ነው እሺ ያለው በእኛ ውስጥ። የከበረው ኢየሱስ ነው ያለው። ኃያል የሆነው ኢየሱስ ነው ያለው። ዓይኖቹ እንደ እሳት ነበልባል የሆኑት ናቸው። ይሄ ኢየሱስ ነው በመካከላችን ያለው። ትክክለኛን አምላክ ማወቅ ትክክለኛ አምልኮ፣ የተገባውን አምልኮ እንድንሰጠው ያደርጋል። ከዛ በኋላ ደግሞ እንደዚህ ይላል፣ ቀኝ እጄን ቁጥር 20 ላይ በቀኝ እጄ ያየሃቸው 7 ከዋክብት፣ 7 ከዋክብትና 7 መቅረዝ ነው ይዞ ያየሁት ይልና ይሄንን ያስረዳዋል ማለት ነው። ሚስጥሩን ይነግረዋል። ሚስጥሩ 7 ከዋክብታት የ7ቱ አብያተ ክርስቲያናት መላእክት ናቸው ይላል። መላእክት ሲለን ይሄን ክፍል እኔ በጣም ነው የምወደው። እንግዲህ ደርሰንበት እናጠናዋለን። እነዚህ የአብያተ ክርስቲያናት መላእክት ናቸው ሲል ኤንጅል ናቸው እያለ ሳይሆን መልእክተኞች ናቸው ወይንም ደግሞ አገልጋዮቹ ነው ሪፕሬዘንት የሚያደርገው። ከላይ የጠቀስናቸው 7 ቤተክርስቲያኖቶች አሉ አይደለ? ሰርዴስ፣ ሰርምኔስ፣ ሎዶቅያ፣ ፊላደልፊያ፣ ጴርጋሞን። እነዚህ የሰባቱ ቤተክርስቲያናት መላእክት ናቸው ሲል አገልጋዮቹ ነው ሪፕሬዘንት የሚያደርገው እዚሁ ላይ ይናገራል። ከዛ በኋላ ደግሞ መቅረዞቹ ደግሞ ቤተክርስቲያኖቹ ናቸው ይላል። ስለዚህ ይህ ጌታ በመቅረዞቹ መካከል በቤተክርስቲያን መካከል የሚመላለሰው ጌታ የከበረ ጌታ ነው፣ ገናናው ጌታ ነው። አሁን በእኛ ውስጥ አለ የምንለው ጌታ የከበረ ጌታ ነው፣ ገናና ጌታ ነው ወዳጆቼ። ዛሬ በልደቱ ሰሞን እናሞጋግሰዋለን፣ እናከባብረዋለን። በቃ ቦታ ይሄ ነው እንለዋለን። አንተ የከበርክ ነህ፣ ገናና ነክ። ሃሌሉያ ሃሌሉያ። በዚህ መንፈስ ሆነን በእውነት በቃ እኔ በዚህ መንፈስ ሆኜ ነው ይሄን ክፍል ያጠናሁት። ትክክለኛ አምልኮ ትክክለኛ አምላክን ከማወቅ ይወጣል። በቃ በመካከላችን አለ በእኛ ውስጥ አለ ታቦትንን አሁንን የእግዚአብሔር ህልውና አለ በእኛ ውስጥ አለ። ግን የትኛው ጌታ ነው አብሮን ያለው? የከበረው ነዋ። የከበረው ጌታ ነው በእኛ መካከል ያለው። የሚያሳዝነው በቃ ኢየሱስን ስናስብ ብለን ብቻ እንድናልፍ አይደለም፣ እንድንፈራው ያስፈልጋል። ኃያልነቱን አይተን ልንደነግጥ ያስፈልጋል። ክብሩን አይተን ክው ማለት አለብን። አምልኮና ዝማሬ ለተገለጠው የእግዚአብሔር ህልውና፣ አምልኮና ዝማሬ በመካከላችን ያላለው ኢየሱስ፣ በውስጣችን ላለው ኢየሱስ ይሁንለት። ሃሌሉያ። ፎከሳችን እርሱ ጋር እንዲሆን በቃ እስራኤላውያን አሁን በመካከላቸው የእግዚአብሔር ታቦት አለ። ሴንተራቸው እሱ ነው፣ መካከለኛቸው እሱ ነው። በእኛም በህይወታችን ሴንተራችን መሆን ያለበት እሱ ነው። ሌላው በረከት፣ የእርሱ ህልውና ባለበት በረከት ዲፎልት ነው ወዳጆቼ፣ ዲፎልት ነው። አስቀድማችሁ ጽድቁንና መንግስቱን ፈልጉ ነው የሚለው እግዚአብሔር ቃል። በረከት ዲፎልት ነው። ሴሌብሬሽን ዲፎልት ነው። ምላሽ ናቸው እነዚህ ነገሮች፣ ዋና አይደሉም። ዋናው በእኛ ውስጥ ያለው ኢየሱስ ነው። ዋናው እኛን ማደሪያ ሊያደርገን የመጣው እግዚአብሔር መንፈስ ነው። ሩቅ አይደለም ኢየሱስ። ትክክል፣ በቃ በእኛ ውስጥ ነው ያለው፣ ሩቅ አይደለም። ይሄ ኢየሱስ ደግሞ የከበረ ነው፣ በእውነት ገናና ነው፣ ታላቅ ነው፣ ኃያል ነው፣ የነገስታት ንጉስ ነው። ሃሌሉያ ሃሌሉያ። በልደቱ ሰሞን እናሞጋግሰዋለን። እሺ በእውነት ከምዕራፍ 16 ላይ እንግዲህ ዋናው ፎከሱ እንዳየነው ይሄ ነው። በቃ የእግዚአብሔር ታቦት ወደ እስራኤል ተመለሰ። ከዛ በኋላ ደግሞ ለታቦቱ ምላሽን ሰጡ፣ ሰለብሬት አደረጉ፣ መዝሙርን ዘመሩ ነው። ይሄንን እኛም ለህይወታችን ወስደናል። ኢየሱስ ክርስቶስ ጌታ ነው። ወደ ምዕራፍ 17 አልፋለሁኝ ፈጠን ብዬ። ምዕራፍ 17 ላይ እንግዲህ ስንሄድ በጣም እንዳልኳችሁ ነው። ዛሬ ኢየሱስን አሞጋግሰነው አክብረነው ነው የምንወጣው። በእውነት በቃ እኔ በጣም ነው ይሄ ሰሞን ሁሌም ገና፣ ክሪስመስ ስለ ሳንታ ክሎዝ አይደለም፣ ስለ ኢየሱስ ነው።
እኔ ሁሌ ውስጤ ይናደዳል በዚህ በቃ ስለ ኢየሱስ ነው። ይሄ ሰሞን የኢየሱስ ክርስቶስ ሰሞን ነው። እሱን የምናሞጋግስበት ሰሞን ነውና እኔ በዛ መንፈስ ውስጥ ነው ያለሁት። ይሄንን ክፍልም ሳጠና እንዳልኳችሁ ከዛው ጋር በተገናኘ መንገድ ነው ያጠናሁትና ምዕራፍ 17ን እንግዲህ ስናየው እግዚአብሔር ለዳዊት የሰጠውን ተስፋ ነው የምናየው። ይሄንንም ክፍል እንደዚህ ሁለተኛ ሳሙኤል ምዕራፍ 7 ላይ አይተናዋል ማለት ነው፣ አጥንተናል ከዚህ በፊት። ታሪኮቹ ድጋሚ እየመጡ ስለሆነ ነው እንግዲህ ይሄ አሁን ሁለተኛ ዜና ላይ ሲመጡ እስራኤላውያን በምን አይነት ሁኔታ ውስጥ ነው ያሉት የሚለውን ማየት ከክፍሉ ጋር እንድንግባባ በጣም ያደርገናል። እስራኤላውያን እንግዲህ በባቢሎን ለ70 ዓመት ተገዝተው አሁን ከዛ ግዛት ነፃ ወጥተው ነው ያሉት። ይሄ ክፍል አንደኛ ዜና በተጻፈበት ጊዜ ማለት ነው። እና ታሪኩ ነው የሚነገራቸው ለነሱ ማለት ነው ለነሱ። እና ከዛ በኋላ እንግዲህ ይሄንን ባይምሯቸው ያዙልኝና ነው ከዛ በኋላ ጥናታችንን አሁን የምንጀምረው። ከዛ ለቁጥር 1 ላይ እንደዚህ ይላል፣ ዳዊት በቤተ መንግስት ተደላድሎ በተቀመጠበት ጊዜ ነብዩ ናታንን ጠርቶ እነሆ በዝግባ በተሰራ ቤት ውስጥ እኖራለሁኝ፣ የእግዚአብሔር የኪዳኑ ታቦት ግን በድንኳን ውስጥ ይኖራል ብሎ ቅናቱን በቃ መልካም ሐሳብ ሲያስብ በዚህ ክፍል ላይ እናያለን። ከዛ በኋላ ናታንም ለዳዊት እግዚአብሔር ካንተ ጋር ነው፣ ስለዚህ ያሰብከውን ሁሉ አድርግ ሲለው እናያለን ማለት ነው። ከዛ በኋላ ቀጥሎ ያለውን በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጥቶ እንደዚህ ያለው ይላል፣ ሂድና ለባሪያዬ ለዳዊት እንዲህ ብለህ ንገረው ይለዋል። እንዲህ ብለህ ንገረው፣ እግዚአብሔር የሚለው ይህ ነው፣ እኔ የምኖርበትን ቤት አንተ የምትሰራልኝ አንተ አይደለህም ይለዋል። እስራኤልን ከግብፅ ካወጣው ቀን ጀምሮ እስከ ዛሬ ድረስ ከአንዱ ድንኳን ወደ ሌላው ድንኳን፣ ከአንዱ ማደሪያ ወደ ሌላው ማደሪያ እሄድ ነበር እንጂ በቤት ውስጥ አልኖርኩም። ለምን? ምክንያቱም አንተ አይደለህም ቤቱን የምትሰራልኝ። እውነት ነው፣ ቅናትህ ደስ ይላል። ለእኔ ቤት መስራት በጣም ጥሩ ሀሳብ ነው፣ ግን አንተ አይደለህም የምትሰራልኝ ሲለው እናያለን። አልኖርኩኝም ከእስራኤላውያን ጋር በሄድኩበት ቦታዎች ሁሉ ሕዝቤን እንዲጠብቁ ላዘዝኳቸው መሪዎች ከቶ ለምን ከዝግባ እንጨት ቤት አልሰራችሁልኝም ያልኩበት ጊዜ ነበረ? አላልኩኝም ይላል ጌታ። እንግዲህ አሁን ለባሪያዬ ለዳዊት እንዲህ ብለህ ንገረው ይለዋል። ከዛ በኋላ ቀጥሎ ያለውን ክፍል እንግዲህ በደንብ አይተነዋል ከዚህ በፊትም። የዳዊት ኮቨነንት እግዚአብሔር ለዳዊት የገባለት ኪዳን ወይንም ደግሞ ዴቪዲክ ኮቨነንት በሚል እናውቀዋለን ማለት ነው። እንግዲህ ከዚህ ክፍል ላይ አሁን እንደው ከመጀመሪያዋ ቁጥር ላይ እንደው ምን ቀረልሽ ብትሉኝ አንዳንድ ጊዜ ለእግዚአብሔር መንግስት ለማድረግ እኔ የምፈልገው ነገርና በልቤ የሚሻው ነገር ምናልባትም እግዚአብሔር ያ ነገር የኔ ላይሆን እንደሚችል በዚያ አወቅኩኝ። በቃ ካልሆነ ብዬ ግግም ልል አልችልም። በቃ እግዚአብሔር አንተ አትሰራልኝም አለ። ያሰበው እኮ ጥሩ ነገር ነው አይደል እንዴ? ለእግዚአብሔር ቤተ መቅደስ መስራት በጣም የተባረከ ሀሳብ ነው። በጣም ትክክል ነገር ነው። ግን ዳዊት አይሰራውም። ስለዚህ እኛ ያሰብነውን ነገር ህልማችን የሆነውን ነገር በሙሉ አንዳንድ ጊዜ ላናደርገው እንችላለን፣ ሌሎች ሊያደርጉት ይችላሉ። ስለዚህ ሁሉ ነገር እኛ ላናደርገው እንችላለን። ጥሩ ነው ለእግዚአብሔር መንግስት መቅናት፣ ለእግዚአብሔር መንግስት ለማገልገል መነሳት ጥሩ ነገር ነው። ግን እኛ ላናደርገው እንችላለን። ዳዊት ለእግዚአብሔር ቤትን ሊሰራ ፈለገ። እግዚአብሔር ደግሞ አንተ አይደለህም የምትሰራልኝ አለው ማለት ነው። ከዛ በኋላ ቀጥሎ ያለውን ደግሞ የናታንንም እናያለን። ናታንም ሲያስበው እንደ ባለ አእምሮ ሲያስበው ትክክል ነገር ነው ያሰበው ዳዊት። ስለዚህ በልብህ እንዳለ አድርግ፣ እግዚአብሔር ካንተ ጋር ይሁን ብሎ ሲባርከው እናያለን። እግዚአብሔር ግን መቶ ቀጥታ ናታንን ደግሞ ሲወቅሰው እናያለን። ኖ እንደዚህ አይደለም፣ ይሄ የአንተ ዲሲዥን አይደለም ብሎ እግዚአብሔር ምን ማድረግ እንዳለበት ለናታን ሲነግረው እናያለን ማለት ነው። ከዛ በኋላ በመካከል እንግዲህ ከቁጥር 7 እስከ 10 ድረስ እግዚአብሔር የእስራኤልን ሕዝብ እንደሚያሳርፍ ቃል ይገባል ማለት ነው፣ ተስፋ ይሰጣቸዋል። ከዛ በኋላ ግን ልክ ቁጥር 11 ላይ ይሄ የዳዊት ኪዳን ይጀምራል ማለት ነው። እንደዚህ ይለዋል። በጣም ነው የሚገርመኝ። እግዚአብሔር ቤት እንደሚሰራልህ በግልጽ እነግርሃለሁ ይለዋል ናታን ለዳዊት መጥቶ። እንዴ ቤት ልስራልህ ያለው እኮ ዳዊት እኮ ነው። ኖ
አንተ አይደለህም ለእግዚአብሔር ቤት የምትሰራለት እግዚአብሔር ነው ለአንተ ቤት የሚሰራልህ ብሎ ይነግረዋል ለዳዊት ማለት ነው ነቢዩ ናታን። ከዛ ዘመንህን ጨርሰህ ወደ አባቶች በምትሄድበት ጊዜ ይለዋል ከአብራክ ከተከፈሉ ልጆች አንዱ በእግርህ እንዲተካ አደርጋለሁ፣ መንግስቱንም አጸናለታለሁ። ቤት የሚሰራልኝ እርሱ ነው፣ እኔም ዙፋኑን ለዘላለም አጸናለሁኝ። አባት እሆነዋለሁ፣ እርሱም ልጄ ይሆነኛል። ጽኑ ፍቅሬን ከአንተ በፊት ከነበረው ላይ እንደወሰድኩኝ በእርሱ ላይ ከቶ አልወስድበትም ይለዋል ማለት ነው። በቤቴና በመንግስቴ ላይ ለዘላለም አኖረዋለሁ፣ ዙፋኑም ለዘላለም የጸና ይሆናል ብሎ እግዚአብሔር ለዳዊት ኪዳንን ሲያደርግለት በዚህ ክፍል ላይ እናያለን ማለት ነው። በዚህ ክፍል ላይ እንግዲህ ሁለት በጣም ወሳኝ ነገሮችን እናያለን፣ ቁልፍ ነገሮችን እናያለን። የመጀመሪያው እግዚአብሔር ልጄ የሚለው አለ፣ ከዳዊት ዘር የሚመጣ ግን ለእግዚአብሔር ልጅ የሆነ እንደሆነ እናያለን። ከዛ በኋላ ደግሞ ያ ልጅ ደግሞ ለእግዚአብሔር ማደሪያን እንደሚሰራለት ደግሞ ይታያል። ስለዚህ ስለ ኢየሱስና ስለ ቤተ ክርስቲያን በዚህ ክፍል ላይ እግዚአብሔር ትንቢትን ተናግሯል ማለት ነው በዳዊት በኩል ማለት ነው። ስለዚህ ከአብራክህ የሚከፈለው አንዱ ይላል አንዱ ልጅ በዛ የዳዊት ዙፋን የጸናች እንደሚሆንና በዛ የዘር ሐረግ በዳዊት በአንዱ የዘር ሐረግ አንድ ዘላለማዊ ንጉስ እንደሚመጣ እግዚአብሔር በዚህ ክፍል ላይ ትንቢትን ይናገራል ማለት ነው። እግዚአብሔር ትንቢትን ይናገራል። ይሄ ሲሆን አሁን እኛ እንደምንሰማው አይደለም እስራኤላውያን የሚሰሙት። የሚገርማችሁ እንደምታውቁት ከእስራኤል ከዳዊት ዘር የሆነ ንጉስ አሁን ላይ የለም። በዚህ ክፍል ላይ በምናነብበት በአንደኛ ዜና ጊዜ እየገዛቸው ያለው እስራኤላዊም አይደለም፣ የአህዛብ መንግስት ነው እየገዛቸው ያለው አይደለ? ስለዚህ ለነሱ በጣም ተገርመው ነው የሚሰሙት። አሁን እናንተ እንደምንሰማው አይደለም የሚሰሙት፣ በጣም ተገርመው ነው የሚሰሙት። ምክንያቱም ከዳዊት ዘር የሆነ ንጉስ የለም፣ በቃ አብቅቷል። የዳዊት ዘር ንግስና በዛን ዘመን አብቅቷል ማለት ነው። ምክንያቱም በስደት ከሄዱ በኋላ ንጉስ አልነገሰለ፣ የሚገዛቸውም አህዛብ ነው ማለት ነው። ከ70 ዓመት በኋላ ሲመጡ እየገዛቸው ያለው የአህዛብ ንጉስ ነው እየገዛቸው ያለው። ስለዚህ አሁን በቃ ከዳዊት ዘር የሚመጣ አንዱ ለዘላለም የሚነግስ ዙፋኑ የጸናችለት አንድ ንጉስ እንደሚመጣ ግን በልባቸው ያውቁ ነበረ፣ ይጠብቁ ነበረ። እነሱም አዲስ ነገር አይደለም። ለዛ ነው ከዚህ በኋላ ኢየሱስ ክርስቶስ ነው የመጣው ንጉስ፣ የዳዊትን ዘር ተከትሎ የመጣው ንጉስ ኢየሱስ ነው። ከዚህ ከመጨረሻው ከእስራኤል ንጉስ በኋላ ማለት ነው። ማቴዎስ ምዕራፍ 1 ቁጥር 1 ላይ በጣም ነው የሚገርመኝ ይሄ ነገር። እንዳልኳችሁ ንጉስ አልነበረም ከዛ በኋላ ማለት ነው፣ አልነበረም። ልክ ማቴዎስ ወንጌል ምዕራፍ 1 ላይ ሲጀምር ልክ አዲስ ኪዳን ሀ ብሎ ሲጀምር ምን ብሎ ነው የሚጀምረው መሰላችሁ? የዳዊት ልጅ ብሎ ነው የሚጀምረው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ማለት ነው። ያውቁታል። በቃ እነሱ ይሄንን ትንቢት ስለሚያውቁ ከዳዊት ዘር የሚመጣ መንግስቱ ለዘላለም የጸናችለት አንድ ዘላለማዊ ንጉስ እንደሚመጣ ያውቃሉ። ስለዚህ ሲመጣ የዳዊት ልጅ የዘር ሐረግ ይሄ ነው ብሎ የኢየሱስ ክርስቶስን የትውልድ ሐረግ ሲናገር መጀመሪያ የተነገረው የዳዊት ልጅ ይለዋል። ስለዚህ በቃ እነሱ ያውቁታል። ይሄ እግዚአብሔር ለዳዊት የሰጠው ኪዳን ማለት ነው ብለው ያውቁታል። በጣም ፋሚሊየር ናቸው። አሁን እኔና እናንተ እንደምንሰማው አይደለም የሚሰሙት ለነሱ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ጌታ አምላክም የዳዊትን ዙፋን ይሰጠዋል ይላል። ከዛ በኋላ ራእይ 22:16 ላይ እኔም ይላል ጌታ የዳዊት ስርና ዘር ነኝ ብሎ እግዚአብሔር በዚህ በዜና ላይ የተናገረውን የዳዊት ቃል ኪዳን ፍጻሜ ያገኘው በክርስቶስ ኢየሱስ እንደሆነ በዚህ ክፍል ላይ እናያለን ማለት ነው። በዚህ ክፍል ላይ እናያለን ማለት ነው። ግን እኮ ሰለሞንም እኮ ለእግዚአብሔር እኮ የእግዚአብሔር ቤትን ሰርቷል። የእግዚአብሔር ማደሪያን እኮ ግን ሰርቷል እኮ ሰለሞንም። ግን ሰለሞን ዙፋኑ የጸናች አልነበረችም፣ ለዘላለም አልጸናም። እሱ 40 ዓመት ብቻ ነው እስራኤልን የገዛው። ስለዚህ ይሄ ትንቢት ቀጥታ እየተነገረ ያለው ለኢየሱስ ክርስቶስ እንደሆነ በዚህ እናያለን ማለት ነው። እና ከዛ በኋላ ደግሞ ያ መሲሁ የሚመጣው ያ ሰውን ሁሉ ከእግዚአብሔር ጋር የሚያስታርቀው የሚመጣው በዳዊት በኩል እንደሆነ እግዚአብሔር ትንቢትን ተናግሮ ሲያልፍ እናያለን። ከዛ በኋላ በጣም የሚገርመው ነገር
ቤትን የሚሰራልኝ እርሱ ነው ይላል። አንተ አይደለህም ቤትን የምትሰራልኝ እርሱ ነው ይላል። አሁን እርሱ ነው ሲል ሰለሞንን አይደለም እያለ ያለው። እንደነገርኳችሁ የሰለሞን ዙፋን ለዘላለም የጸናች አይደለችም። እዚህ ጋር እንደምናየው መንግስቱንም ለዘላለም አጸናታለሁ ይላል። የሰለሞን ዙፋን ለዘላለም አልጸናችም። መጽናቱን ተውት፣ እንዴት ብሎ መጨረሻ ላይ ወዳደቁን አይተናል አይደለም? ስለዚህ ይሄ ነገር ቀጥታ እየተናገረ ያለው ስለ ኢየሱስ ክርስቶስ እንደሆነ እናያለን። እግዚአብሔር እኛን ለማዳን እንዴት ከዘፍጥረት ከመጀመሪያ ጀምሮ ኢየሱስን እያከበረው ቤተክርስቲያንን ለማውጣት ቤተክርስቲያንን የሚሰራልኝ እሱ ነው እያለ ትንቢትን እየተናገረ እንደመጣ እናያለንና ይሄ ክፍል በትክክል ኢየሱስ ክርስቶስን ነው እንጂ ሰለሞንን አይደለም፣ ስለ ሰለሞን አይደለም የሚናገረው ማለት ነው። ከልጆች አንዱ ይልና ከዛ እሱም መንግስቱን አጸናታለሁ ቤትም የሚሰራልኝ እርሱ ነው ይላል። አሁን እግዚአብሔር እየተናገረ ያለው ፊዚካሊ ስለሚነካው ስለ ቤት አይደለም። ቤት የሚሰራልኝ ማደሪያ የሚሰራልኝ እርሱ ነው ይላል። ሃሌሉያ ሃሌሉያ። እግዚአብሔር ማደሪያ እንዲሰራለት የተፈለገው ልጁን ነው፣ ኢየሱስ ክርስቶስን ነው። ማደሪያዎች እንድንሆን ደግሞ የታጨነው እኛ ነን። አይገርምም? እኔ በጣም ራሴን እያየሁት ነው እዚህ ውስጥ። አቤት ጌታ ሆይ እንዴት አሰብከኝ፣ እንዴት ወደድከኝ እያልኩኝ ነበር ይሄን ክፍል እያየው የነበረው። በእውነት ስለ ቤተ ክርስቲያን ነው እግዚአብሔር እየተናገረ የነበረው በዚህ ክፍል ላይ ማለት ነው። ስለዚህ ይሄ ኪዳን ለዘላለም የሚገዛ አለ፣ ዙፋኑ ደግሞ ለዘላለም የጸናች ናት። የትኛው? ይሄ አሁን በዳዊት ዘር የሚመጣው ዙፋኑ የጸናች ናት፣ መንግስቱም ዘላለማዊ ነው። ይሄም ኢየሱስ ክርስቶስ እንደሆነ እናውቃለን ማለት ነው። ይሄ ዘላለማዊ ንጉስ ነው። ይሄ መንግስቱ የጸናችለት ንጉስ ነው። ለኔ ቤትን የሚሰራልኝ፣ እኔ ማድርበትን ቤት የሚሰራልኝ ይሄ ንጉስ ነው እንጂ አንተ አይደለህም ብሎ ደግሞ ሲናገረው እናያለን ማለት ነው። ከዛ በኋላ እንግዲህ ጌታ ኢየሱስ ደግሞ ቤተክርስቲያኔን ሰራለው ያለበትን ክፍል ላይ ቀጥሎ ደግሞ እናየዋለን። ቀጥሎ ያለው ምዕራፍ ላይ ደግሞ ይሄንን በስፋት እናየዋለን። ስለዚህ አሁን ስለ ቤተክርስቲያንና ስለ ኢየሱስ ክርስቶስ ነው በዚህ ክፍል ላይ እያወራ ያለው እግዚአብሔር ማለት ነው። አዎ ቤተ መቅደስ ያስፈልገኛል፣ እኔ ማድርበት ቦታ ያስፈልገኛል። እሱን ግን አንተ አይደለህም የምትሰራልኝ። ይሄ ለዘላለም የጸናው ንጉስ ነው፣ ዙፋኑ የጸናለት ንጉስ ነው። እሱ ደግሞ ለእኔ ማደሪያን ይሰራልኛል ብሎ እግዚአብሔር ትንቢትን ሲናገር እናያለን በዚህ ክፍል ላይ። ከዛ በኋላ ደግሞ አባት ሆነዋለሁ ቁጥር 13 ላይ እርሱም ደግሞ ልጅ ይሆነኛል ይላል። ግን ደግሞ የዳዊት ልጅ ነው። አዎ ከዛ ደግሞ የእግዚአብሔርም ልጅ ነው። ከዳዊት ዘር ነው የሚወጣው። አዎ ከዳዊት ዘር ነው የሚወጣው። ግን በመለኮታዊ በእግዚአብሔር እቅድ ውስጥ የነበረና ከእግዚአብሔር ዘንድ ደግሞ የወጣም እንደሆነ ደግሞ ይሄንን እናውቃለን እኛ። ስለዚህ ይሄ ክፍል ፍጻሜውን ያገኘው ኢየሱስ ክርስቶስ ከሰማይ ሰማያት መጥቶ ከድንግል ማርያም ተወልዶ ልክ ሰው ሆኖ ወደ ምድር ሲመጣ ይሄ ትንቢት ፍጻሜውን ያገኛል ማለት ነው፣ አግኝቷል። ስለዚህ እግዚአብሔር ማነው? ኢየሱስ ክርስቶስ ፍጹም ስጋ ፍጹም አምላክ እንደነበረ እናውቃለን ማለት ነው። አዎ ከማርያም ከሴት ነው የተወለደው፣ ከሰው ነው የተወለደው፣ ፍጹም ሰው ነው። ግን ደግሞ የእግዚአብሔርም ልጅ ነው፣ ፍጹም አምላክ ነው። ስለዚህ በዚህ ክፍል ላይ እየተነገረ ያለው ትንቢት የተነገረው ስለ ኢየሱስ ክርስቶስ እንደሆነ እናውቃለን። ከዛ በኋላ ደግሞ ቁጥር 15 ላይ ይመጣል። ናታን ይመጣና ዳዊት እግዚአብሔር ለናታን የተነገረውን ነገር ይነግረዋል። ለዳዊት የመከርኩት ነገር ቅድም የመከርኩህ ነገር ልክ እንዳልሆነ አውቄያለሁኝ። አንተ አይደለህም ለካ ለሱ ቤት ምሰራለት፣ ለካ እሱ ነው ለአንተ ቤት የሚሰራልህ፣ ያውም ዘላለማዊ ቤት ከአንተ ዘር ሐረግ የሚወጣ አንድ ዙፋኑ የጸናችለት አለ። እሱ ነው ቤትን የሚሰራው፣ እግዚአብሔር ግን ለአንተ ነው ቤት የሚሰራልህ ብሎ ይህንን መልእክት ሲናገር እናያለን። ከዛ በኋላ ደግሞ ዳዊት የሰጠው ምላሽን ደግሞ በዛው ላይ ደግሞ እናያለን። እግዚአብሔር ቃል የገባለት ነገር ከዳዊት ፐርሰናል ማንነት በላይ እንደሆነ ዳዊት አውቋል። እኔ እኮ ይሄ አይገባኝም ነበረ ሲል ደግሞ እናያለን በዚህ ክፍል ላይ።
ከዛ በኋላ ነብዩ ናታን መጥቶ ተናገረው። እግዚአብሔር ሆይ ለመሆኑ እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? አምላክ ሆይ ይህ በፊትህ ጥቂት እንዳልሆነ ቆጥረህ ከኃጢአቴ ይቅር ማለትህ ይህ በፊትህ ጥቂት እንዳልሆነ እኔ ንጉስ ማረግህ ሳይቀር ይቅር ማለትህ ሳይቀር ኃጢአቴን መሰረዝህ ሳይቀር አሁን እንደገና ለኔ ትናገረኝ ዘንድ ለኔና ለቤቴ ትንቢትን ትናገር ዘንድ በእውነት እኔ ማን ነኝ? በእውነት ቤቴስ ምንድነው ብሎ ዳዊት በጣም ግሬትፉል ሲሆንና በትህትና ለእግዚአብሔር ለመጣው መልእክት ራሱን ሲያዋርድ በዚህ ክፍል ላይ እናያለን። ድንቅ ምላሽ ነበረ። አዎ እኔ ንጉስ ነኝ፣ ይገባኛል። አዎ እንዴ ህዝቡን ነፃ እያወጣው አይደል እንዴ ይገባኛል አላለም። ትናንትናውን ዞር ብሎ አሰበ። እንዴት እግዚአብሔር ይቅር እንዳለው፣ እንዴት እግዚአብሔር እንደማረው አሰበና እኔ ማን ነኝ? ይሄ ሊገባኝ እኔ ማን ነኝ? ቤቴስ ምንድነው ብሎ እግዚአብሔር ለሰጠው ትንቢት፣ ለሰጠው መልእክት፣ ለሰጠው ኪዳን የሰጠውን ምላሽ እናያለን። ራሱን ሃምብል ሲያደርግ እናያለን። በቃ በንስሐ እኮ ትናንትናዬን አጽድተኸዋል፣ ተቀብለኸኛል፣ አንግሰኸኛል እኮ ግን አሁን ፊውቸሩን ደግሞ ብለስ ያደረገው እናያለን። ይሄው እኛም ዛሬ ከስንትና ከስንት ዓመት በኋላ ዛሬ ተገናኝተን የዳዊት ዙፋን እያለን እንድንነጋገር ሆኗል። የእግዚአብሔር ምሕረት እንደዚህ ነው የሚያደርገው። አይገርምም? ዳዊት የሰጠው ምላሽ በጣም የትህትና ምላሽ ነበረ። ይህን ያክል ልታደርግልኝ እኔ ማን ነኝ ይለዋል። መማርክ አይበቃም ነበር? ይቅር ማለት አይበቃም ነበር? እኔን ማንገስህ አይበቃም ነበር? እግዚአብሔር ሲባርከን በእውነት በዚህ ልብ እንድንሆን እግዚአብሔር ይርዳን። ስለሚገባኝ ነው፣ ይገባኛል፣ አም ወርት ከሚል ሐሳብ እንድንወጣ እግዚአብሔር ይርዳን። አይገባንም። አይገርማችሁ? በእውነት የዘላለም ሕይወት ለኛ አይገባንም። ከወደደን ከትልቅ ፍቅሩ የተነሳ ግን እግዚአብሔር ሰጥቶናል። አይገባንም። ጸጋው አይገባንም። ምሕረት አይገባንም። ግን በቃ ወደደን፣ እግዚአብሔር መረጠን። አይገርምም? ሃሌሉያ። በዚህ ልብ ሆነን ከእግዚአብሔር ጋር በቃ በጸሎት ቦታችን እግዚአብሔር ሲባርከን በዚህ ልብ ሆነን እንድንገኝ እግዚአብሔር ይርዳን። እግዚአብሔር ከዚህ በፊት ባደረገለት ነገር እኮ ተደንቆ አልጨረሰም። ዳዊት አልጨረሰም። ስለ ምሕረቱ ስለ ቸርነቱ አልጨረሰም ገና። ግን በቃ እግዚአብሔር ሲባርከው የሰጠው ምላሽ የሚገርም ነው። ከዛ በኋላ ቁጥር 18 ላይ በጣም የሚገርም ነገር አለ። አንተ ባሪያህን ታውቀዋለህ ይላል። እንደማይገባኝ ታውቃለህ። የት ጋር እንደሳትኩኝ ታውቀኛለህ። አንተ እኔ ማንነቴን ታውቃለህ። ይሄ የፈሰሰው የእግዚአብሔር ጸጋ ነው እንጂ በእውነት እኔን በእናንተ ፊት ዛሬ እግዚአብሔር እዚህ ጋር ሲያቆመኝ እግዚአብሔር ረድቶኝ እንጂ እኔ ማን ሆኜ? ጸጋ ነው። ያልተገባንን ነገር የሚሰጠን የእግዚአብሔር ጸጋ ነው። ይሄ ኪዳን፣ ዘላለማዊ ኪዳን ከዳዊት ጋር እንዲሆን ያደረገው የእግዚአብሔር ጸጋ ነው። ዳዊትም ደግሞ እንደማይገባው ያውቃል። ታውቀኝልን ይለው እግዚአብሔርን ራሱን ማለት ነው። ከዛ በኋላ ደግሞ ዳዊት እግዚአብሔር የሰጠውን ተስፋ እስከ መጨረሻው ድረስ እንዳረሰው ደግሞ እናያለን። እስከ መጨረሻው ድረስ ሁለተኛ ሳሙኤል ምዕራፍ 23 ቁጥር 5 ላይ እናየዋለን። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 5 ላይ እንደዚህ ይላል፣ የእኔስ ቤት በእግዚአብሔር ዘንድ ትክክል አይደለምን ይልና ሁሉንም ነገር አዘጋጅቶ ጠብቆ ከኔ ጋር ዘላለማዊ ኪዳንን ያደረገው ማን ነው? ያደረገ አይደለምን?
ድነቴን ከፍጻሜ የሚያደርሰው መሻቴን ሁሉ የሚሰጠኝ እርሱ አይደለምን ብሎ ይሄን ክፍል እንግዲህ አይተናል አይደለ? 23 ምዕራፍ 23 ማለት የዳዊት ዴዝ ቤዱ ላይ በቃ እየሞተ የነበረበት ሰዓት ላይ ነው። እየሞተም ግን እስከ መጨረሻው ግን እግዚአብሔር የሰጠውን የተስፋ ቃል አልጣለም። ያስታውሰዋል፣ ያሰላስለው ነበረ። ድነቴን እስከ ፍጻሜው የሚያደርስልኝ መሻቴን ሁሉ የሚሰጠኝ እርሱ አይደለምን ይላል። ከኔ ጋር ዘላለማዊ ኪዳንን ያደረገው እሱ አይደለም ብሎ እግዚአብሔርን ሲያመሰግነው እናያለን። ሊሞት ሆኖ በእውነት እኔ በጣም ነው የገረመኝ። ምክንያቱም ዋና ነገሩ እሱ ስለሆነ እኮ ነው። ሐሳቡን የያዘው እሱ ነው። ዋና ነገራችን እግዚአብሔር ይሁን። የተነገረን ትንቢት፣ የተነገረን ኪዳን ዋና ነገራችን ይሁን። የመጣው ንፋስ እያወዛወዘ እንዳይወስደን። ሞት አልጋ ላይ ሆነን ዴዝ ቤዳችን ላይ ሆነን የምናስበው ግን ስለ እግዚአብሔር ነው፣ ስለ ኪዳኑ ነው። በጣም ገረመኝ ይሄ ደግሞ እግዚአብሔር ከዳዊት ጋር ያደረገው ኪዳን ደግሞ አሁን ለኛ በአዲስ ኪዳንም ደግሞ በጣም ትኩረታችን ነው፣ ይዳንበት ነው። እግዚአብሔር ስለ ቤተ ክርስቲያን ሲያወራ ስለ እኔና ስለ እናንተ ነው እቅዱን የተናገረው። በዚህ ክፍል ላይ የድነትን እቅድ ነው እግዚአብሔር የተናገረው በዳዊት በኩል። ክብር ለእግዚአብሔር ይሁን። በእውነት እንዴት ወደደን! በክርስቶስ ኢየሱስ በኩል ይሄ እግዚአብሔር ለዳዊት የገባለት ኪዳን ፍጻሜውን ሲያገኝ እናያለን ማለት ነው። እንግዲህ የተነገሩ ትንቢቶች ሁሉ በብሉይ ኪዳን የተነገሩ ትንቢቶች በሙሉ ፍጻሜያቸውን ያገኙት በኢየሱስ ክርስቶስ እንደሆነ እናያለን። እስራኤላውያን ሲጠብቁት የነበረው በናፍቆት በፍቅር ሲጠብቁት የነበረው ከዳዊት ዘር የሚመጣ በዳዊት ዙፋን ላይ የሚቀመጠው ንጉሥ ተገልጧል፣ ኢየሱስ ክርስቶስ። ማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ የዳዊት ልጅ ሆይ ማረን እያሉ ሲጮሁ እናስታውሳለን አለ። አይነ ስውሩ ሰው ለምን ይጠብቁት ነበረ? ያውቁታል። ማቴዎስ ወንጌል ምዕራፍ 15 ቁጥር 22 ላይ እንደዚሁ፣ ማቴዎስ ወንጌል ምዕራፍ 12 ቁጥር 22 ላይም እንደዚሁ ሲሉ እንሰማለን። የዳዊት ልጅ ሆይ እያሉ ጌታ ኢየሱስ ክርስቶስን ሪፈር ሲያደርጉት እናያለን። ስለዚህ መሲሁ የመጣው ከዳዊት ዘር እንደሆነ እናያለን ማለት ነው። ዳዊትንና ኢየሱስን በጣም ብዙ የሚያመሳስላቸው ነገር አሉ፣ ግን ኢየሱስ ከዳዊት ይበልጣል፣ ከሁሉ ኢየሱስ ይበልጣል። ስለዚህ እግዚአብሔር የተናገረው ኪዳን አሁን በክርስቶስ ኢየሱስ ፍጻሜውን እንዳገኘና እግዚአብሔር የተናገረው ኪዳን ስለ ቤተ ክርስቲያንና ስለ ኢየሱስ እንደሆነ ማየት ችያለሁኝ። ከቁጥር 17 ላይ ወደ ቁጥር 18 አልፋለሁኝ። እንግዲህ ቁጥር 18 በጣም አጭር ክፍል ናት። 17 ቁጥር ነው፣ ግን ከዚህ ውስጥ በጣም ብዙ ነገር ማውጣት እንችላለን። እንግዲህ እንደነገርኳችሁ ቅድም ከቁጥር 7 እስከ ቁጥር 10 ድረስ እግዚአብሔር እስራኤልን እንደሚያሳርፍ ትንቢትን ተናግሯል ማለት ነው። ያ ትንቢት ነው አሁን ተፈጻሚነትን የሚያገኘው በቁጥር 18 ላይ ማለት ነው። እግዚአብሔር ዳዊት ስለተቀዳጃቸው ድሎች ነው የምናየው አሁን ቀጥለን ማለት ነው። በምዕራብ፣ በሰሜን፣ በምስራቅ እነዚህ የእስራኤል የነበሩ ግን ደግሞ በአሕዛብ መንግስት ተይዘው የነበሩ የእስራኤልን ቴሪቴሪዎች ሲያስለቅቅ ነው የምናየው ዳዊት ማለት ነው። እግዚአብሔር እየረዳው ሲያስለቅቅ ነው የምናየው። ከዛ በኋላ በኃይል እያስለቀቀ መልሶ ተገዢ ሲያረጋቸው ነው የምናየው በዚህ ክፍል ላይ ማለት ነው። እንግዲህ በምዕራብ በኩል ፍልስጤማውያንን እናያለን። ይሄ በ10 BC ቢፎር ክራይስት ኢትስ ጎልደን ኤጅ ነው የሚባለው መጽሐፍ። እንደ ኮሜንታሪዎችን ዞር ብዬ ሳይ ኢትስ ጎልደን ኤጅ፣ ምክንያቱም እስራኤላውያን በጣም የተስፋፉበት ዘመን ነበረ። የእስራኤል ሆኖ መሬቱ ወይንም ቦታው የእስራኤል ሆኖ ግን በአሕዛቦች የተያዙ ቦታዎችን ዳዊት ያስለቀቀበት ክፍል ነው ይሄ ማለት ነው። ስለዚህ እንዳልኳችሁ በምዕራብ በሰሜንና በምስራቅ የነበሩ የእስራኤል ግዛት የነበሩ ቦታዎችን ዳዊት በኃይል
በጠላት ተይዘው የነበሩ የእስራኤል ግዛቶችን በኃይልና በማስጨነቅ ዳዊት ተቀብሏቸዋል ወይንም አስመልሷል ማለት ነው። ያንን ክፍል ፍልስጤማውያንን መታ አዋረዳቸው ይላል። ከዛ በኋላ ጌትን ያዘ ይላል። ጌት ማለት እንደ ሄድኳርተር ማለት ናት ለፍልስጤም ማለት ነው። ዋና ቦታ ናት። ሄድ ማለት ነው። 5 የፍልስጤም ከተሞች አሉ። ከዛ የፍልስጤም ከተሞች ውስጥ ዋናና ሄድ የምትባለው ናት ሄዶ የያዘው ማለት ነው። ከዛ በኋላ እንደገና ሞዓብን እናያለን። ከዛ በኋላ ደግሞ የሱባን ንጉስን ደግሞ ሲመታ እናያለን ማለት ነው። እነዚህ የእስራኤል ቴሪቶሪ የነበሩ ግን ጠላት ይዘዋቸው በሰላም ሲኖሩ የነበሩት በቃ እስራኤላውያንም ትተው በቃ መኖር ጀምረው ነበረ። ከዛ በኋላ ዳዊት ተመልሶ ሄዶ ሲያስለቅቅ ነው የምናየው ማለት ነው። ይሄንን ክፍል እንግዲህ ሞዓብ ፍልስጤምን አይተናል። ከዛ ሞዓብን ደግሞ እናያለን። ሞዓባውያን ይሄንን ስም እንግዲህ ለእኛ አዲስ አይደለም አይደለም። የሩትን መጽሐፍ በምናጠና ጊዜ እነዚህን ሰዎች አይተናል። ሩት እንግዲህ አቢሜሌክ በቢታንያ ረሃብ ሲመጣ ወደ ሞዓብ እንደሸሻ አይተናል። ከቤተል ወደ ሞዓብ ማለት ነው። እንግዲህ ሞዓባውያን ከሌሎች አህዛቦች ይልቅ ትንሽ ከእስራኤላውያን ጋር ፍሬንድሊ የመሆን ነገር አላቸው። ግን እስራኤላውያን አይደሉም። እነዛ በዛን ዘመን ስለነበሩ እንደገና ደግሞ ለዳዊት ደግሞ የዳዊት ቅድመ አያቱ ሩት ሞዓባዊ እንደሆነች እናውቃለን። ግን እንደዛም ስለሆነ ዳዊት አልተዋቸውም፣ በቃ አስወጣቸው። ምክንያቱም የእስራኤል ቴሪቶሪ መስፋት ስለነበረበት ማለት ነው። እግዚአብሔር ከቁጥር 7 እስከ ቁጥር 10 ድረስ የተናገረው ትንቢት መፈጸም ስለነበረበት ለራሱ ወገኖች እንኳን ዳዊት አያዝንም ነበረ፣ በቃ ያስወጣቸው ነበረ። ከዛ በኋላ ደግሞ የሱባን ንጉስ እናያለን። ከዛ በኋላ የወሰደውን ነገር በሙሉ ሲያስመልስ እናያለን ማለት ነው። የሱ የነበረ የእስራኤል የነበረ ግን በሌላ ጨቋኝ ተይዘው የነበሩ ቦታዎችን ሲያስለቅቅ ከዛ በኋላ ደግሞ በመንገዱ ደግሞ የሱ ያልሆኑ ነገሮችን ደግሞ ሲወስድ ነው የምናየው ዳዊት በዚህ ክፍል ላይ ማለት ነው። እንደዛ ሲያደርግ ነው የምናየው። እንግዲህ ይህንን እንዴት አድርገን ከህይወታችን ጋር እናዛምደው የሚለውን ነገር ነው እያየው ለመሄድ የምሞክረው። እግዚአብሔር እንግዲህ ትንቢትን ሰጥቶናል። በኢዮብ መጽሐፍ ላይ ምን ይላል? ተምችና ኩብኩባ የበላባችሁን ዘመን መልስላቸዋለሁ ይላል። ዋንስ አፖን ኤ ታይም የኛ የነበሩ ግን ደግሞ የተበሉብን ነገሮች አሉ። አሁን እነዚህ ፍልስጤማውያን ሞዓባውያን የያዙት ቦታ እኮ የእስራኤላውያን ነበረ፣ ግን በቃ ይዘውት ኖረዋል። የሆነ የኛ ዘመን የነበረ አለ፣ የተበላ ዘመን አለ። እግዚአብሔር እሱን ይመልስልናል፣ እሱን ያስመልስልናል። ሄደን ወደኋላ ሄደን ማስመለስ አለብን። ትናንትናችንን ስናየው ዞር ብለን ብዙ ህመም፣ ብዙ ቁስለት፣ ብዙ መውደቅ፣ ብዙ መነሳት ሊኖረው ይችላል። አሁን ግን ትተነው በቃ ህይወታችንን ቀጥለናል። ዳዊት ግን እንደዛ አይደለም ያደረገው። ወደ ኋላ ሄዶ ተመልሶ አስለቅቆ በመንገዱ ላይ ያገኘውን በረከት ይዞ ነው የተመለሰው። በቃ ትናንትናዬ ነው አልፏል ብለን የምንተው ሳይሆን ተመልሰን ሄደን ዲል የምናደርገው ነገር ነው። በቀደመው ህይወታችን እንደው እሺ በጌታ ሳንሆን በፊት ያስቀየምናቸው ሰዎች፣ ይቅርታ ያልጠየቅናቸው ሰዎች፣ ወይንም ደግሞ ይቅር ያላልናቸው ሰዎች ኖረው በረከታችን አስይዘውብን ከሆነ አስበልቶብን ከሆነ ወደ ኋላ ሄድ ብለን መለስ ብለን ከነዛ ነገሮች ጋር ዲል ማድረግን ይሄ ክፍል ያስተምረናል። አንድ አሜሪካን ሀገር የነበረ አንድ ሜዲካል ዶክተር
እንትን ነበር ኤቲስት ነበር እና የሳይንስ ፕሮፌሰር ነበረ። ይሄ ሰው ስለ ኢቮሉሽን በጣም ያስተምር ነበረ፣ በሚያስተምር ጊዜ ማለት ነው። በቃ የሰው ልጅ ከጦጣን የመጣው እግዚአብሔር የሚባል ነገር የለም ያለ በጣም ብዙ አስተምሯል። በጣም ብዙ ሰው አስመርቋል። በጣም ብዙ ተከታይ የነበረው ትልቅ ሰው ነበረ። ስኪፕ አይዛክ የሚባል አንድ እግዚአብሔር ሰው ወንጌል ይመሰክርለትና ጌታን ይቀበላል። ይህ ሰው እውነት ሲገባው ፊላደልፊያ የምትባል አገር ላይ አሜሪካ ነገር ተመልሶ ሄዶ ኖ የዛኔ ያስተማርኳችሁ ትክክል አይደለም፣ አሁን እኔ ጌታ ኢየሱስ ክርስቶስን ተቀብያለሁ፣ ከተቀበልኩኝ በኋላ ግን እግዚአብሔር እንደሆነ ሰውን የፈጠረው እግዚአብሔር እንደሆነ አውቄያለሁኝ ብሎ ያ በሐሰት ሲያስተምር የነበረውን ነገር ሲያስተካክል አየሁኝ፣ አነበብኩኝና በጣም ተገረምኩኝ። ይህን ክፍል ሳነብ በቃ ትቶት እኮ መቀጠል ይችላል፣ አዲስ ነው ሁሉ ነገር አልፏል በቃ ብሎ መቀጠል እኮ ይችል ነበረ። ግን የሆነ ያሳታቸው ሰዎች እንዳሉ ወደኋላ ስለሚያውቅ ሄድ ብሎ አስተካክሎ ነው የተመለሰው። በቃ ወደፊት እኮ መስፋት ይችሉ ነበረ እነ ዳዊት። ግን ነው ፍልስጤም የያዘው የእስራኤልን ቦታ ነው፣ ድሮ የእስራኤል ቦታ ነበረ ብሎ ወደኋላ ሄዶ አስለቅቆ መጥቶ ሲወርስ እናያለን። ትተን ዝም ብለን አናልፍም። ሄድ ብለን መለስ ብለን አስተካክለን ከእግዚአብሔር ጋር ታርቀን መተን ደግሞ በመንገዳችን ያለውን ብለሲንግ ይዘን እንድናልፍ እግዚአብሔር ይርዳን። ሪከቨር ማድረግ ያለብን ነገር ሪከቨር አድርገን እንለፍ። ኦን ዘ ዌይ አዳዲስ በረከቶች መንገዳችን ላይ ይኖራሉ። ከዛ በኋላ እንግዲህ ከቁጥር 5 እስከ 17 ድረስ ዳዊትም የመጡለትን የወርቅና የናስ ልዩ ልዩ እቃዎች የመጡለትን ሲያስቀምጥ ሲቀድሳቸው እናያለን። ለምን ሲባል ለእግዚአብሔር ቤት መስሪያ ብሎ ሲያስቀምጣቸው እናያለን። ግን እኮ እግዚአብሔር ቤትን አሰራልኝም እኮ ብሎት ነበረ። ራእይ ነበረው፣ ቤተክርስቲያንን የመስራት ራእይ ነበረው። ግን እግዚአብሔር አንተ አትሰራልኝም ሲል እግሩን አጣጥፎ ቁጭ አላለም። በቃ የሚሰራ አለ። ሰለሞን እኮ ሰርቷል፣ እግዚአብሔርን ማደሪያ እኮ ሰርቷል። ግን የሰራው ዳዊት ባስቀመጠለት ሀብት ነበረ። መነሳሳት ነበረው ዳዊት፣ ፍላጎት ነበረው ዳዊት፣ ግን መስራት አልቻለም። እኔ አልሰራም ብሎም ደግሞ አልተቀመጠም። ለሚሰራው ለልጁ ሀብትን ያጠራቅምለትና ሀብትን ይሰበስብለት ነበረ። በቃ ይሄንን አንቺ አትሰሪም ካለኝ እግዚአብሔር ለምንድን ነው የሚሰራ ሰው ላይ እንቅፋትም ሆነው? ለምንድን ነው እንቅፋትም ሆነው? ዳዊት አትሰራም ተባለ፣ ግን ልጁ እንደሚሰራው ያውቃል። ስለዚህ ምን ያደርግለት ነበረ? ለልጁ ሀብትን ያሰባስብለት ነበረ። ወርቅ ሲያገኝ ያስቀምጥለት ነበረ። እኔ ልሰራው የምፈልገውን እኔ ህልሜ የሆነውን ነገር ሌሎች ሲሰሩት ሳይ በቅናት ቀጥል ከማለት ይልቅ ለምን አንረዳቸውም? ለምን ሰፖርት አናደርጋቸው? ከዚህ ክፍል ይሄንን ተምሬያለሁኝ። ከማገዝ ይልቅ እኮ አሁን የሚቀናን ጠልፎ መጣል ነው። እንዴ እኔ ልሰራ ያሰብኩትን ነገር ይሄ የኔ ሐሳብ ነበረ፣ ለምንድን ነው እኔ ያልሰራሁት? አሬ እግዚአብሔር ቃል እንደሱ አያስተምረንም ወዳጆቼ፣ እንደሱ አያስተምረንም። ወንጌል መስበክ ትፈልጊያለሽ? አሁን ግን እየሰበክሽ አይደለም አይደል? ለሚሰብኩት እርጃቸው፣ አግዣቸው፣ ሰፖርት አድርጊያቸው። በገንዘብ ሰፖርት አድርጊ እንጂ በገንዘብ ሰፖርት አድርግ እንጂ እኔ ለምን አልሰራሁትም እና ለምን ብለን ለምን እንደምንቃጠለው? እንግዲህ የኛን ህልም የኛን ቪዥን ሌሎች ሲሰሩት ማየት ማገዝ መጽሐፍ ቅዱሳዊና እግዚአብሔራዊ አሰራር እንደሆነ እኔ ከዚህ ክፍል ላይ ተምሬያለሁ።
የእግዚአብሔር መንግስት ላይ ፉክክር የለበትም የእግዚአብሔር መንግስት ላይ። ምናልባትም እኔ ህልሜና ፍላጎቴ የሚፈጸመው በሌላ ሰው ቢሆንሳ? ኢንከሬጅ ማድረግ ነው እንጂ ያለብን። እግዚአብሔር የትውልድ እናት ትሆኛለሽ ብሎሻል። ከዛ በኋላ አሁን አገልግሎቷ የተገለጠች እህት ስትመጣ ለምሮ ዲስከሬጅ የምናደርጋት? ኢንከሬጅ ማድረግ ነው እንጂ ያለብን። ኢንከሬጅ ማድረግ ነው ያለብን። ማበረታታት ነው ያለብን። እኔ ለምን አልሰራሁትም ብለን ጠልፈን ከመጣል ይልቅ ሰፖርት ማድረግ፣ ኢንከሬጅ መደራረግ ነው ያለብን ወዳጆች። ይሄ እግዚአብሔራዊ አሰራር ነው። ዳዊት አይደለም የሚሰራው እግዚአብሔርን ቤት፣ ግን ቀጥሎ ለሚመጣው ግን ያዘጋጅለት ነበረ። ምቹ ሁኔታን ይፈጥርለት ነበረ። በዚህ ክፍል ላይ ስዘጋጅ አንድ በጣም የገረመኝን በ1956 ዓመተ ምህረት ካናዳ ውስጥ አንድ ሆኪ የሚባል ጌም አለና የዛ ፕሌየር የነበረ አንድ ሰው ለሀገሩ ወርቅ ማምጣት በጣም ይፈልግ ነበር። በጣም ይተጋ ነበረ። ሶ ኦሎምፒክን ይወዳደራል፣ በጣም ይለፋል፣ ይተጋል፣ ትሬኒንግ ያደርጋል ምናምን። ይሄ ለነሱ ሆኪ ማለት አለ ጽሁፉ ላይ ሳነብ አሁን ለኛ ሀገር ሩጫ በጣም እንደተሳካለ ለነሱ ደግሞ ይሄ ናሽናል ጌማቸው ነበር እና ለዛ ለአገሩ የወርቅ ሜዳሊያን ማምጣት በጣም ይፈልግ ነበር። ሶ ብዙ ለፋ ብዙ ተወዳደረ፣ ግን ከነሐስ የዘለለ ዋንጫ ሜዳሊያን ማምጣት አልቻለም ነበር ለአገሩ። ግን ይሄ ሰው ምን ያደርግ ነበረ? ከዛ በኋላ በ2002 ዓመተ ምህረት ላይ ለአገሩ የሰውየው ልጅ ማለት ነው ወርቅን አመጣና ያ ልጅ ሲጠየቅ እኔ አባቴ ነው የአባቴ ህልም ነው በእኔ ውስጥ ተፈጻሚነትን ያገኘዋል። ምክንያቱም ከኔ በላይ ሲለፋ የነበረው ከኔ በላይ ትሬኒንግ ሲያረገኝ የነበረው አባቴ ነበር። ምክንያቱም ይሄ ድሪም ከኔ በላይ የአባቴ ነበረ። ለካናዳ ወርቅን ማምጣት ከኔ ይልቅ የአባቴ ድሪም ነበር አለና አሁን በእኔ ተፈጻሚነቱን ያገኘው የአባቴ ህልም ነው አለ። ወዳጆቼ ምናልባትም የኛ ህልም ተፈጻሚነቱን የሚያገኘው በሌሎች መርዳት ውስጥ ሊሆን ይችላል፣ በሌሎች ውስጥ ሊሆን ይችላል የሚገለጠው። ማድረግ የምንችለውን ነገር እናድርግ። ማድረግ የማንችለውን ነገር ተጋግጠን እኛም እንደማንሆን ሆነን ተገጫጭተን ከምንወድቅ ማድረግ የምንችለውን ጥቂት ነገር እናድርግ። እኔ ወደ ጌታ ስመጣ ደቀ መዝሙር ክላስ ላይ አብራኝ ታገለግል እኔን ፎሎ ታረገኝ የነበረች እህት ምን ትል ነበረ መሰላችሁ? በጣም ወንጌልን መስበክኛን ፈልግ ነበርና ገና በጌታ ነን ምናምን በቃ ውስጣችን መቀጣጠል አለ እንሞክራለን በቻልንበት መንገድ ጌታን ለመስበክ። ከዛ እሷ ምን ትለናለች? መንገድ ላይ ወንጌል ሲሰብኩ የምታዩትን ሰዎች ቆም በሉና አንዴ ገስጹላቸው። አካባቢው ላይ የገዛ ያለውን የክፉ መንፈስ ቆም ብላችሁ ጸልዩላቸው ይላለች። ጸልዩላቸው። ከዛ በኋላ ውሃ ግዙና ስጧቸው። እናንተ ማድረግ ያልቻላችሁትን ነገር ሌሎች ሲያደርጉት ሰፖርት አድርጓቸው ትላለች። ቤተልሔም አስራት ትባላለች። በጣም የምወዳት ሰው ናት። እና እኛም እንደዛ እናደርግ ነበር። አሁን ድረስ ያ ነገር እኔ ላይ ለምዶብኝ ታክሲ ላይ ምናምን ተሰልፌ ሲሳብኩ ሰዎች በውስጥ ይጸልያለሁኝ። በቃ የሰዎች ልብ እንዲከፈት ምናምን እያልኩኝ ይጸልያለሁኝ። እዛ አካባቢ ላይ ያለ ገዢ ነኝ ያለ መንፈስ ይመታ እያልኩኝ ይጸልያለሁኝ። በቃ እኔ አልቻልኩኝም። በቃ አልቻልኩኝም። እኔ አሁን ወጥሽ ወንጌል ስበኪ ብትሉኝ ሞክሬያለሁ፣ ግን አልቻልኩ። ግን ፈልጋለሁ እኮ ግን አልችልም። ፈራለሁ። በቃ የሆነ አላቅም ብቻ። ግን ለነሱ ግን እጸልይላቸዋለሁ። ስለዚህ እግዚአብሔር ማድረግ የምንችለውን እናድርግ። በቃ ብዙ ሄደን እንለጠጥ ማለት ሳይሆን ማድረግ የምንችለውን እናድርግ እላለሁኝ። ከዛ በኋላ ደግሞ ያሰባሰበውን ይሄ ወርቁን ናሱን ምኑን ለግል ጥቅሙ አላዋለውም። ለእግዚአብሔር ቤተ መቅደስ ነው ያስቀመጠው። ያለንን ነገር በረከታችንን እግዚአብሔር ደስ እንዲለን የሰጠንን ነገር በሙሉ
ድል አድርጎ የሰጠንን ነገር በሙሉ መልሰን ለእግዚአብሔር ካልሰጠነው፣ መልሰን ለእግዚአብሔር ካልቀደስንለት ያ ነገር ራሱ መልሶ ጣዖት ይሆንብናል። ስለዚህ የተሰጠንን በረከት ለእግዚአብሔር እንድንሰጥ እግዚአብሔር ይርዳን። ከዛ በኋላ እንግዲህ ቀጥሎ ያለው ክፍል ላይ ጠላት ሲመታ እንዴት ሰላም እንደሚሰንፍ እናያለን። ጠላት ሲመታ በእውነት ዳዊት እኮ እንዴት አድርጎ የክርስቶስ ኢየሱስ ጥላ እንደነበረ እኮ በጣም ነው የሚገርመኝ። እኔ ጠላትን መታ፣ ቴሪቶሪው ሰፋ። ከዛ በኋላ ምን ይላል? ዳዊትም በመላው እስራኤል ላይ ነገሰ፣ ለሕዝቡም ሁሉ ፍትህና ጽድቅ አሰፈነላቸው ይላል። ሃሌሉያ ሃሌሉያ። ምን ትዝ አላችሁ እንደዚህ ስላችሁ? ጌታ ኢየሱስ ትዝ አላላችሁ? በእውነት ነገሰ። ከዛ በኋላ ደግሞ ፍትህና ጽድቅ ሰፈነ ይላል። በሰው ልጆችና በእግዚአብሔር መካከል የነበረ ኃጢአት ነበረ፣ የጥል ግድግዳ ነበረ፣ ሰውንና እግዚአብሔርን ለይቶ የነበረ ነበረ። እኛና እግዚአብሔር እንዳንገናኝ ያደረገ አንድ ነገር ነበረ፣ ኃጢአት ነበረ። ጌታ ኢየሱስ ግን ተዋጊያችን በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሶ በእኛና በእግዚአብሔር መካከል ሰላም እንዲሆን፣ ጽድቅ እንዲሆን ያደረገው ኢየሱስ ነው። ሃሌሉያ ሃሌሉያ። እግዚአብሔር ይመስገን። የጥል ግድግዳ ፈርሷል። አሁን በእኔና በእግዚአብሔር መካከል ሰላም ነው፣ ሰላም ነው። we are at peace። አባ ብዬ በፊቱ እንድገባ፣ እንድጮህ፣ እንድወጣ፣ በፊቱ እንዳለቅስ፣ እንድስቅ፣ ሲከፋኝ እንዳዋራው ያደረገው እኮ ኢየሱስ ክርስቶስ ነው። በእኔና በእግዚአብሔር መካከል የነበረውን ኃጢአት ገሎ ጠርቆ አዋርዶ፣ እኔ ሁሌ ይገርመኛል፣ አስወገደ፣ ኃጢአትን አስወገደ። እንዴት? ቀድሞ ኃጢአትን አድርጋ እንደማታቅ ከዚህ በፊት ብዙ ጊዜ ምሳሌ ላይ እናገራለሁኝ። ዋይት ቦርድ ላይ በማርከር ከጻፍን በኋላ ጥርግ ስናደርገው ከዚህ በፊት ተጽፎበት እንደማያቅ ነጭ እንደሚሆነው ዋይት ቦርዱ ጌታ ኢየሱስ ክርስቶስ የደሙ ኃይል እኔና እናንተን ያደረገን ጽድት፣ በቃ ከዚህ በፊት ኃጢአትን ሰርተን እንደማናቅ፣ አይገርምም? እንደማናቅ ጽድት አደረገልን። ከዛ በኋላ አሁን በእኔና በእግዚአብሔር መካከል ሰላም ነው፣ ጽድቅ ነው። ሮሜ ምዕራፍ 5 ቁጥር 1 ላይ እንደዛ ይላል። ስለዚህ ንጉስ ሲገዛ፣ ዘላለማዊ ንጉስ የሆነው ኢየሱስ ሲገዛ፣ የሚመጣው ንጉስ ሲገዛ፣ ያ ቅድም የነገርኳችሁ ኃያሉ ገናናው ኢየሱስ ሲገዛ ሰላም ይሆናል፣ ጽድቅ ይሆናል፣ ፍትህ ይሆናል። ጌታችን አገዛዙ ፍጹም ነው፣ ደግሞ ዘላለማዊ ነው። ይገዛል፣ ይመጣል። ደግሞ የምንወደው ጌታችን ይመጣል፣ ይወስደናል። ሃሌሉያ ሃሌሉያ። እንጸልይና እኔ በዚህ ጨርሳለሁ። በቃ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በፊታችን ደምቀህ ተሳልልን ጌታ ሆይ፣ በገናናነትህ በክብርህ እያየንህ፣ ፊትህን እያየንህ ጌታ ሆይ፣ አስፈሪነትህን እያየንህ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድንወጣ እንድንገባ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁኝ። ጌታ ሆይ በኢየሱስ ስም በክብርህ በገናናነትህ እንይህ ጌታ ሆይ። ያዩክ እኮ እግዚአብሔር ሆይ ያላቸውን ጥለው ተከትለው ካል እግዚአብሔር ሆይ እንይክ እግዚአብሔር ሆይ በቃ በክብርህ እንይህና ያለንን ጥለን እግዚአብሔር ሆይ እንከተልህ። እንኳን ሌላ አምጣል እንልህ እግዚአብሔር ሆይ ፎከሳችን ወደ ሌላ ሊወሰድ ይቀርና እግዚአብሔር ሆይ በገናናነትህ እንይክ ኢየሱስ፣ በገናናነትህ እንይክና እንውደድህ፣ እንገዛለህ። እርዳን ጌታ ሆይ በዚህ ሰሞን እግዚአብሔር ሆይ፣ በዚህ ባንተ ሰሞን እግዚአብሔር ሆይ በገናናነትህ ተገለጠልን። በገናናነትህ እንወቅህ፣ እንፍራህ፣ እንገዛልህ፣ እንንቀጥቀጥልህ ጌታ ሆይ እናመሰግንሃለን።
መንፈስ ቅዱስ ሆይ እናመሰግንሃለን። ኢየሱስን በመካከላችን ስላከበርክልን እናመሰግንሃለን።